ጤና ይስጥልን ክቡራት ተመልካቾቻችን እንዴት ውላችኋል? ለሰዓቱ ወደ ያዝናቸው ስፖርታዊ መረጃዎች እንሻገራለን። ስንቄ ባንክ የስፖርት ዘገባችን የክብር አጋር ነው። ከልብ እናመሰግናለን። እሱ ባለው ተሾመ ነኝ። አብራችሁን ቆዩ። የዓለም የቤት ውስጥ አትሌቲክስ ሻምፒዮና ውድድር ትናንት ሲጀመር ኢትዮጵያውያን አትሌቶች የተካፈሉበት የማጣሪያ ውድድር ተደርጓል። በፖላንድ የተካሄደ በሚገኘው ውድድር በ1500 ሜትር ማጣሪያ አትሌት ብርቄ ሀያኑም ምድቡን በበላይነት በማጠናቀቅ ለፍጻሜው አልፋለች። ምድብ 2 ላይ የነበረችው አትሌቷ ርቀቱን ለማጠናቀቅ 4 ደቂቃ ከ10.66 ሴኮንድ ወስዶባታል። በሶስት ምድብ ተከፍሎ በተደረገው ማጣሪያ 9 አትሌቶች ለነገው ፍጻሜ ውድድር ደርሷል። የሴቶች 800 ሜትር ማጣሪያ ውድድር የተደረገ ሲሆን በምድብ 4 ላይ የተወዳደረችው አትሌት ንግስት ጌታቸው 2 ደቂቃ ከ2.89 ሴኮንድ በመግባት አንደኛ በመውጣት ወደ ግማሽ ፍጻሜው አልፋለች። ኢትዮጵያ በሻምፒዮናው በ6 አትሌቶች ተወክላለች። ሻምፒዮናው ዛሬም ቀጥሎ ሲደረግ ኢትዮጵያውያን አትሌቶች የሚሳተፉበት የማጣሪያ ውድድሮች ይደረጋሉ። ነገ መነሻውንና መድረሻውን ቦሌ አትላስ አድርጎ የሚካሄደው የሳፋሪኮም ቅድሚያ ለሴቶች የ5 ኪሎ ሜትር ውድድር በኮሪደር ልማቱ አዲስ ገጽታን ተላብሶ በተሰራው መንገድ ላይ ይከናወናል። የውድድሩ መከወኛ ስፍራ መሻሻሉ ለተሳታፊዎች ለመሮጥ አመቺ ከመሆን ባለፈ ለውድድሩ ድምቀት ልዩ ገጽታ እንደሚፈጥር ይጠበቃል። መሰረት ተስፋዬ ተጨማሪ አላት። ታላቁ ሩጫ በኢትዮጵያ የሚያዘጋጀው ቅድሚያ ለሴቶች 5 ኪሎ ሜትር የጎዳና ላይ ሩጫ ውድድር ልክ የዛሬ 23 ዓመት መነሻውን እዚህ አትላስ አድርጎ ተጀምሯል። ውድድሩ በወቅቱ ሲጀመር እነዚህ ውብ ጎዳናዎች አልነበሩም። ከ23 ዓመታት በኋላ የከተማዋ ገጽታ ተቀይሮ ውድድሩ ከአትላስ ቦሌ በተሰራው የኮሪደር ልማት ላይ የፊታችን እሁድ ይከናወናል። በዚህ ውድድር ላይ ላለፉት ረጅም ዓመታት 23 ዓመታት በመሳተፍ ልምድ ያላት አንድ እንግዳ ይዣለሁ። ከሷ ጋር በጠዋት ተገናኝተናል። ልምምድ እየሰራል። ባለፉት 23 ዓመታት የነበረው ጉዞዋ ምን ይመስላል፣ አሁን ላይ የተሰሩ የኮሪደር ልማቶችስ በሩጫው ላይ ምን የተለየ ነገር ይፈጥራሉ የሚለውን ቆይታ አብረን የምንመለከት ነው የሚሆነው። አብራችሁን ቆዩ። አመሰግናለሁ። ተወዳጅ መንግስቱ እባላለሁ። ላለፉት 25 ዓመታት የታላቁ ሩጫ ቤተሰብ ነኝ። አሁንም ደግሞ የታላቁ ሩጫ ቤተሰብ ነኝ። አሁን ደግሞ የሚካሄደውን የሴቶች ሩጫ ለ23ኛ ጊዜ እሮጣለሁ። እንግዲህ 23 ዓመት ማለት የአንድ ሰው እድሜ ማለት ነው። እንዲህ በቀላሉ የምናልፈው እንደ ትላንት እንደ ከትላንት ወዲያ የምናወራው ነገር አይደለም። የዛሬ 23 ዓመት መንገዱ ለመሮጥ በጣም አስቸጋሪ ነው። በዚህ አሁን ኮሪደር ልማት በተሰራው ቦታ ላይ የተለያዩ መዝናኛ ቦታዎች ነበሩ። ትሬኒንግ ለመስራት የሚመቸ ነገር አይደለም። ላለፉት 7-8 ዓመታት ደግሞ ታላቁ ሩጫ የሴቶች ሩጫ ከመድረሱ በፊት 4 ዊክስ ትሬኒንግ አለው። ያን 4 ሳምንት ትሬኒንግ በዚህ መንገድ መስራት በጣም አስቸጋሪ ነበረ። መኪናው ጠዋት ነው፣ ከመዝናኛ ቀን ማግስት ነው፣ ከቅዳሜ ማግስት ነው፣ እሁድ ነው የምንሮጠውና ያሉት መዝናኛ ቤቶች በፍጹም ለሩጫ የማይመቹ በቃ ህይወታችንን አደጋ ውስጥ ከተን የምንሮጥበት ጊዜ ነበር። ይሄ መንገድ ትንሽ ከበድ ያለ ጊዜ ነበረ። ጠዋት ላይ ያው ከመዝናኛ የሚወጡ ሰዎች መኪና የሚያሽከረክሩበት መንገድ ከመዝናኛ ቦታ ወጥተው እንትን የሚያደርጉት ኢቭን አካባቢ በጣም የተበከለ ነበር። ባለበት ቦታ አልነበረንም። አንድ የተወሰነ መስቀል አደባባይ እሱም ደረጃው ላይ ነው የምንሮጥ የነበረው። እሱም በቃ አካባቢው የተበከለ ነው። አየሩ የሚመችሽ ሁኔታ አልነበረም። ትሬኒንግ የምንሰራበት ቦታ የለም። አሁን በቃ የትም ቦታ አንቺ ተነሳሽነት ልብሽ መሮጥ ከፈለገ ወክ ማድረግ ከፈለገ ኤቭሪዌር ትችያለሽ። በቃ አሁን ታላቁ ሩጫ አትሌት መሰረት ደፋር ያስጀመረችው ቻሌንጅ አለ ከ35 ደቂቃ በታች መግባት። በዚህ መንገድ እኔ 5 ደቂቃም 30 ደቂቃም ይገባል ብዬ አስባለሁ። ምክንያቱም ባለፉት 4 ሳምንቶች ትሬኒንግ ነበረን። በዛ ላይ ከ35 ደቂቃ በታች ገብቻለሁኝ። በቃ ምንም የሚያገፋፋሽ ነገር የለም። መንገድ አትመርጭም። ወጣ ገባ አይደለም። መንገዱ ሰፊ ነው። በቃ ሴቶች እህቶቼ፣ እናቶቼ እንደ ልባችን የምንሮጥበት መንገድ ሆኖልናል። በዙሪያ ያሉ እህቶቼ፣ ጓደኞቼ ሁልጊዜ የምለው ነገር በቃ ሰው የግድ ስፖርት ቤት ሄዶ ስፖርት መስራት የለበትም። በአካባቢያችሁ ወክ አድርጉ፣ ተንቀሳቀሱ። መንገዱ ምቹ ነው። ከሰው አትጋፊም። ሌባ ይሰርቀኛል፣ ስልኬ ይነጠቃል፣ እንደዚህ አትይም። በቃ ሰኪዩር ሆነሽ ዓመት በታች ፕሪሚየር ሊግ ለምድብ ለ ትላንት 3 ጨዋታዎች ቀጥሎ ተደርጓል። በ9ኛ ሳምንት የምድብ ለ ጨዋታ ወላይታ ዲቻ ድሬዳዋ ከተማን በታየ ታፈሰ ብቸኛ ግብ አሸንፏል። ሀዲያ ሆሳዕና ከቀይ ዛላ 2-2 ሲለያዩ አቤኔዘር ደጉ ለሀዲያ ሆሳዕና፣ ዮናስ አድነው ደግሞ ለቀይ ዛላ 2-2 ግብ አስቆጥሯል። በዕለቱ ሌላ መርሃ ግብር አርባ ምንጭ ከተማ ከፋሲል ከነማ ያደረጉት ጨዋታ ያለ ግብ ተጠናቋል።
በኢትዮጵያ ሴቶች ፕሪሚየር ሊግ 20ኛ ሳምንት ኢትዮጵያ ንግድ ባንክ ሲያሸንፍ ኢትዮ ኤሌክትሪክ አቻ ተለያይቷል። አዳማ ከተማን የገጠመው የሊጉ መሪ ንግድ ባንክ 6-0 በሆነ ውጤት አሸንፏል። ሬዲየት አስረሳኝ ሃትሪክ ስትሰራ መሳይ ተመስገን 2 ግቦችን አስመዝግባለች። እሙሽ ዳንኤል ደግሞ ቀሪዋን 1 ግብ አስቆጥራለች። ኢትዮጵያ ንግድ ባንክ ውጤቱን ተከትሎ ነጥቡን 53 በማድረስ መሪነቱን አጠናክሯል። በሌላ ጨዋታ ሸገር ከተማን የገጠመው ኢትዮ ኤሌክትሪክ 1-1 ተለያይቷል። ሸገር ከተማ ማርታ ወልዴ ከመረብ ባሳረፈችው ኳስ የጨዋታውን አብዛኛውን ክፍለ ጊዜ መብራት ቢችልም ውጤቱን አላስጠበቀም። ማህሌት ወርቁ በራሷ መረብ ላይ ያስቆጠረችው ግብ ኢትዮ ኤሌክትሪክን አቻ አድርጓል። በርካታ ሳምንታት ሊጉን ሲመራ የነበረው ኢትዮ ኤሌክትሪክ ከንግድ ባንክ በ2 ነጥብ አንሶ ሁለተኛ ደረጃ ላይ ተቀምጧል። በሌላ ጨዋታ ሐዋሳ ከተማ በስራ ይርዳው ብቸኛ ግብ ልደታ ክፍለ ከተማን 1-0 አሸንፏል። የሊጉ ጨዋታዎች ዛሬም ቀጥሎ ሲደረጉ ሲዳማ ቡና ከድሬዳዋ ከተማ በአሁኑ ሰዓት እየተጫወቱ ይገኛሉ። ጨዋታው 0-0 በሆነ ውጤት ቀጥሏል። መቻልን ከቦሌ ክፍለ ከተማ የሚያገናኘው ጨዋታ ደግሞ ቀን 9 ሰዓት ላይ ይደረጋል። የኢትዮጵያ አትሌቲክስ ፌዴሬሽን ለመጀመሪያ ጊዜ የታይም ትሮኒክስ የሰዓት መመዝገቢያ ማሽንን በመጠቀም 55ኛውን የኢትዮጵያ አትሌቲክስ ሻምፒዮና እንደሚያካሂድ አስታወቀ። የፌዴሬሽኑ ፕሬዚዳንት ኮማንደር ስለሺ ሰን እንደገለጹት ከመጋቢት 15 እስከ 20 ቀን 2018 ዓ.ም በአዲስ አበባ ስቴዲየም በሚካሄደው በዚህ ውድድር ላይ ቴክኖሎጂው ስራ ላይ መዋሉ ውድድሩ ዓለም አቀፍ ተቀባይነት እንዲኖረው ለማድረግ ያለመ ነው። ይህንኑ የቴክኖሎጂ ስራ ለመምራትም ከቤልጂየም ከናይጄሪያና ከዛምቢያ የተውጣጡ 4 ዓለም አቀፍ ባለሙያዎች ወደ አዲስ አበባ መግባታቸው ታውቋል። በሌላ በኩል ፌዴሬሽኑ በአዲስ አበባ ስቴዲየም የሚካሄደው አዲስ አበባ ፕሪክስ የአንድ ቀን ኮንቲኔንታል ቱር ላይ የሚሳተፉ ታላላቅ ዓለም አቀፍ አትሌቶችን የመለየትና የመጋበዝ ስራ በስፋት የተከናወነ እንደሚገኝ አስታውቋል። ኢትዮጵያ ለመጀመሪያ ጊዜ የምታስተናግደው ውድድሩ የብሮንዝ ሌብል የተሰጠው ሲሆን ሚያዝያ 10 ቀን 2018 ዓ.ም ይካሄዳል። 29ኛው የኢትዮጵያ አትሌቲክስ ፌዴሬሽን መደበኛ ጠቅላላ ጉባኤ ከመጋቢት 26 እስከ 27 ቀን 2018 ዓ.ም በቢሾፍቱ ከተማ እንደሚካሄድም ፌዴሬሽኑ ጨምሮ አስታውቋል። በ31ኛ ሳምንት የኢንግሊዝ ፕሪሚየር ሊግ ማንቸስተር ዩናይትድ ከቦርንማውዝ ጋር ያደረገውን ጨዋታ በአቻ ውጤት አጠናቀቀ። በቪታሊቲ ስቴዲየም በተደረገ ጨዋታ ብሩኖ ፈርናንዴዝ በፍጹም ቅጣት ምትና ጄምስ ሂል በራሱ ላይ ማንቸስተር ዩናይትድን ግቦች አስቆጥሯል። ጁኒየር ክሩፕ በፍጹም ቅጣት ምት እና ሪያን ክሪስቲ በጨዋታ የቦርንማውዝን ግቦች አስቆጥሯል። በጨዋታው 78ኛ ደቂቃ ላይ ሃሪ ማጉዌር በሰራው ጥፋት በቀይ ካርድ ከሜዳ ወጥቷል። በውድድር ዓመቱ ለ10ኛ ጊዜ አቻ የተለያየው ማንቸስተር ዩናይትድ በ55 ነጥብ 3ኛ ደረጃ ላይ ተቀምጧል። የ31ኛ ሳምንት መርሃ ግብር ዛሬም ቀጥሎ ሲደረግ 4 ጨዋታዎች ይከናወናሉ። ሊቨርፑል በአሜክስ ስቴዲየም ቀን 9 ሰዓት ከ30 ብራይተንን የሚገጥምበት ጨዋታ ትኩረት አግኝቷል። በሻምፒዮንስ ሊግ የሚያሳትፈውን ደረጃ ለመያዝ የታገለ የሚገኘው ሊቨርፑል የዛሬ ጨዋታ ማሸነፉ በእጅጉ ያስፈልጓል። ከ30 ጨዋታዎች 49 ነጥብ የሰበሰበው የመርሳይዱ ክለብ 5ኛ ደረጃ ላይ ተቀምጧል። ቼልሲ ወደ ሂል ዲኪንሰን ስቴዲየም አቅንቶ ኤቨርተንን ምሽት 2 ሰዓት ከ30 ላይ ገጥሟል። ምሽት 12 ሰዓት ላይ ፉላም ከበርሌ፣ ምሽት 5 ሰዓት ደግሞ ሊድስ ዩናይትድ ከብሬንትፎርድ የሚያደርጓቸው ጨዋታዎች የዛሬ መርሃ ግብር አካል ናቸው። የ29ኛ ሳምንት የስፔን ላሊጋ ትናንት በተደረገ አንድ ጨዋታ ሲጀምር ቪያሪያል ሪያል ሶሴዳድን አሸንፏል። በስታዴ ዴላ ሴራሚካ በተደረገ ጨዋታ ዘንድሮ የተሻለ አቋም ያሳይ የሚገኘው ቪያሪያል ሪያል ሶሴዳድን 3-1 በሆነ ውጤት ረቷል። ጄራርድ ሜሪኖ፣ ጆርጄስ ሚካውቴዴስ እና ኒኮላስ ፔፔ የባለሜዳውን ቪያሪያልን የማሸነፊያ ግብ ያስቆጠሩ ተጫዋቾች ናቸው። ሉካስ ሱሲች የሶሴዳድን ከሽንፈት ያልታደገች ብቸኛ ግብ ከመረብ አገናኝቷል። በውጤቱ መሰረት ቪያሪያል በ58 ነጥብ ለጊዜውም ወደ 3ኛ ደረጃ ከፍ ሲል ሶሴዳድ በ3 ነጥብ 7ኛ ደረጃ ይዟል። ላሊጋው ዛሬም ሲቀጥል ቀን 10 ሰዓት ኤልቼ ከማዮርካ፣ ምሽት 12 ሰዓት ከ15 ላይ ስፓኞል ከሄታፌ ይጫወታሉ። ምሽት 2 ሰዓት ከ30 ላይ ደግሞ በተመሳሳይ 2 ጨዋታዎች ሲደረጉ ሌቫንቴ ከሪያል ኦቬዶና ሁሳሱና ከዢሮና ይገናኛሉ። በዕለቱ የመጨረሻ ጨዋታ በውጤት ቀውስ ውስጥ የሚገኙት ሴቪያ ከቫሌንሺያ ምሽት 5 ሰዓት በራሞን ሳንቼዝ ፔዥዋን የሚያደርጉት ጨዋታ ተጠባቂ ነው። የጣሊያን ሴሪ 30ኛ ሳምንት ጨዋታዎች ትናንት መደረግ ሲጀምሩ ናፖሊና ኡዴኒዜ ተጋጣሚዎቻቸውን አሸነፉ። ትናንት ምሽት መደረግ በጀመረው የ30ኛ ሳምንት መርሃ ግብር ናፖሊ ከካግላሪ ጋር ያደረገውን ጨዋታ 1-0 በሆነ ውጤት አሸንፏል። የናፖሊን ብቸኛ ማሸነፊያ ግብ ስኮት ማክቶምናይ ማስቆጠር ችሏል። ማክቶምናይ በውድድር ዓመቱ 7ኛ የሊግ ግብ ሆኖ ተመዝግቦለታል። ናፖሊ ነጥቡን 62 በማድረስ በጊዜያዊነት ወደ 2ኛ ደረጃ ከፍ ሲል ካግላሪ በ30 ነጥብ 15ኛ ደረጃ ላይ ተቀምጧል። በሌላ ጨዋታ ከሜዳ ውጭ ዜናዋን የገጠመው ኡዲኔዜ በጀርገን ኤክላንኬፕ እና በዴቪስ ግብ
2-0 በሆነ ውጤት አሸንፏል። ዩዲኔዜ በ39 ነጥብ ወደ 10ኛ ደረጃ ከፍ ሲል ጄኖዋ በአንጻሩ በ33 ነጥብ 13ኛ ደረጃ ላይ ይገኛል። ዛሬ በዋንጫ ፉክክር ውስጥ ያለው ኤሲ ሚላን ምሽት 2 ሰዓት ከ30 ከቶሪኖ በሳንሲሮ ይጫወታል። ኤሲ ሚላን ማሸነፍ ከቻለ ወደ 2ኛ ደረጃ ከፍ ይላል። 5ኛ ደረጃ ላይ የተቀመጠው ጁቬንቱስ በአሊያንዝ አሬና 11ኛ ደረጃ ላይ የተቀመጠውን ሳሱሉን ምሽት 4 ሰዓት ከ45 ላይ የሚገጥም ይሆናል። በሌላ ጨዋታ አመሻሽ 11 ሰዓት ፓርማ ከክሬሞንዜ ይጫወታሉ። በመጨረሻም የፖርቹጋል ብሔራዊ ቡድን የምንጊዜም ከፍተኛ ግብ አስቆጣሪ የሆነው ክርስቲያኖ ሮናልዶ በጉዳት ምክንያት ከቡድኑ ስብስብ ውጭ ሆኗል። የብሔራዊ ቡድኑ አሰልጣኝ ሮበርት ማርቲኔዝ ቡድናቸው በቀጣይ ሳምንት ከሜክሲኮና ከአሜሪካ ብሔራዊ ቡድኖች ጋር ለሚያደርጋቸው ወዳጅነት ጨዋታዎች የተጫዋቾችን ስም ይፋ ሲያደርግ የክርስቲያኖ ሮናልዶ ስም ሳይካተት ቀርቷል። የ5 ጊዜ ባለንዶር አሸናፊ ሮናልዶ ካለፈው የካቲት ወር ማብቂያ ጀምሮ ለሳውዲው ክለብ አልናስር ምንም አይነት ጨዋታ አለማድረጉ ይታወሳል። የተጫዋቹ ጉዳት መጀመሪያ ላይ ከተገመተው በላይ አስጊ ሆኖ በመገኘቱ አሰልጣኝ ማርቲኔዝ ተጫዋቹ ሙሉ ትኩረቱን በማገገም ሂደት ላይ እንዲያደርግ ከስብስቡ ውጭ ማድረጋቸውን ገልጿል። በአሁኑ ወቅት 968 ግቦችን በማስቆጠር የዓለም ክብረ ወሰን የያዘው ሮናልዶ በቀጣይ የዓለም ዋንጫ ለሀገሩ እንደሚሰለፍ ይጠበቃል። ተመልካቾች ለሰዓቱ የያዝናቸው ስፖርታዊ መረጃዎች ይህን ይመስሉ ነበር። አብራችሁን ቆይታ ስላደረጋችሁ ከልብ እናመሰግናለን። መልካም ቅዳሜ ተመኘን።